ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ሐምሌ 16 ቀን 2018 ዓመተ ምህረት አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የሀገራዊ ምክክር ጉባኤ ተመካካሪዎች በየቡድናቸው ሲያካሂዱት በነበረው ምክክር ያጠናቀሯቸውን ሪፖርቶች ከነገ ጀምሮ እንደሚያቀርቡ ኮሚሽኑ ማሳወቁን፣ ግብጽ የአባይ ውሃን ሰበብ በማድረግ በኢትዮጵያ ብሔራዊ ጥቅምና ሰላም ላይ እንቅፋት ሆና መቀጠሏ መነገሩን፣ እንዲሁም የክልሉን ሰላምና ጸጥታ ሁኔታ በራስ አቅም ለመቆጣጠር እየሰራ መሆኑን የአማራ ክልል መንግስት መግለጹን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የሀገራዊ ምክክር ጉባኤ ተመካካሪዎች በየቡድናቸው ሲያካሂዱት በነበረው ምክክር ያጠናቀሯቸውን ሪፖርቶች ከነገ ጀምሮ እንደሚያቀርቡ ኮሚሽኑ አሳወቀም። 10 አባላት ያሏቸው ቡድኖች ሲያካሂዱት በነበረው ምክክር በተጠናቀሩ ሪፖርቶች ላይ ከነገ ሐምሌ 17 ቀን 2018 ዓ.ም ጀምሮ ወደ 50 በመሰባሰብ ሪፖርት እንደሚያቀርቡና ምክክር እንደሚጀምሩ የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ለመገናኛ ብዙሃን በሰጠው መግለጫም አስታውቋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት መግለጫም የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት በጥሩ ሁኔታ ቀጥሏል ያሉ ሲሆን ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ 50 ተመካካሪዎችን በያዙ ንዑስ ቡድኖች በመከፋፈል በተመደቡበት አጀንዳዎች ላይ የሐሳብ ማመንጨትና ማጠናከር ሂደት ሲያካሂዱ መቆየታቸውን አብራርተዋል። ተመካካሪዎች በቡድን ተከፋፍለው የተሰጧቸውን አጀንዳዎች በትክክል በማብላላት በመደማመጥና በመከባበር ወደ ሐሳብ ማጠናከር ሂደት መሸጋገራቸውን የገለጹት ዋና ኮሚሽነር በምክክር ሂደቱ ተሳታፊዎች እርስ በርስ እንዲቀራረቡ በተዘረጋው አሰራር መሰረት ውጤታማ ስራ ተከናውኗል በማለት አብራርተዋል። በሀገር ግንባታ፣ በታሪክ፣ በፌዴራሊዝም እና በማንነት ጉዳይ ላይ በቂ ዕውቀትና ልምድ ያላቸው ባለሙያዎች ለተሳታፊዎች ልዩ ግብዓት የሚሆን ገለጻ ማቅረባቸውን የገለጹት ፕሮፌሰር መስፍን አርአያም ከተሳታፊዎች ለተነሱ ጥያቄዎችም ምላሽና ማብራሪያ መሰጠታቸውንም ገልጸዋል። የኢትዮጵያ ሀገራዊ ምክክር እጅግ በጣም በጥሩ ሁኔታ እየተካሄደ ነው። ከሐምሌ 8 ከመክፈቻው ጀምሮ እንግዲህ 500 በተለይ ደግሞ አሁን ከሐምሌ 13 ጀምሮ 50 ላይ ተከፋፍለው ከ50 ደግሞ ወደ 10 ቡድን ላይ ሆነው የመጀመሪያው የሀሳብ ማመንጨትና ማጠናቀር ሂደትን ሲያካሂዱ ቆይተዋል። ሂደቱ በጣም ጥሩ ነበር። በተለይ 10 ላይ ሲገናኙ 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። በዛሬው ዕለት ደግሞ ዛሬው ዕለት ሙሉ ቀን ፓነል ኦፍ ኤክስፐርትስ የምንላቸው በሀገር ላይ ትልቅ በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ ዕውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብዓት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የዋሉት። ተመካካሪዎች እንዲመካከሩ በተመደቡባቸው አጀንዳዎች እያንዳንዳቸው 500 ተመካካሪዎችን በያዙ 8 አብይ ቡድኖች ውስጥ ዛሬም እየመከሩ ነው ያሉት ዋና ኮሚሽነሩም በነገው ዕለት ወደ 50 ቡድን ተመልሰው ምክክሩን እንደሚቀጥሉም አስረድተዋል። ከነገ ጀምሮ እንደገና ወደ 50 ላይ ይሄዱና እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች
16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። እንግዲህ እስካሁን ሂደቱ በጣም እንግዲህ ሰዎችን በግል ደረጃ እያገኛቸው ይመስለኛል። የነሱን ስሜት መቀበሉ ጥሩ ነው፣ በጣም ደስ ይላል እና ሂደቶች ውስጥ የሚስተካከሉትን በሚገባ በየደረጃው እያስተካከልን ነው። 4000 ሰው ነው ለ30 ቀን እንዲታደሙ ያደረግነው። የምክክር ሂደቱ በሚከናወንበት ወቅት የጤና እክል የገጠማቸው ተመካካሪዎች አገግመው በጥሩ ሁኔታ ላይ ይገኛሉ ያሉት ፕሮፌሰር መስፍን አርያም ተሳታፊዎች የእጅ ስልካቸውን ይዘው እንዳይገቡ የተከለከለው በምክንያትና እነሱም በተስማሙበት ሁኔታ መሆኑንም ገልጸዋል። ዋና ኮሚሽነር ፕሮፌሰር መስፍን አርያ አክለውም በማህበራዊ ሚዲያ የሚተላለፉ የተሳሳቱ መረጃዎች ላይ ጥንቃቄ ማድረግ እንደሚገባም አሳስበዋል። ግብጽ የአባይ ውሃን ሰበብ በማድረግ በኢትዮጵያ ብሔራዊ ጥቅምና ሰላም ላይ እንቅፋት ሆና መቀጠሏ ተነገረም። ግብጽ የአባይን ውሃ ጉዳይ እንደ መሸፈኛ በመጠቀም የኢትዮጵያን ብሔራዊ ጥቅምና የልማት መብቷን የመገደብ ስትራቴጂካዊ እንቅስቃሴን ቀጥላለችም ተብሏል። ሰሞኑን የግብጽ የውጭ ጉዳይ ሚኒስትር ያወጣው መግለጫ በሀገር ውስጥ መገናኛ ብዙሃን የተዘገቡ መረጃዎች የካይሮን የቀጠናዊ ጣልቃ ገብነት ሴራ በግልጽ የሚያሳዩ ናቸው። ግብጽ በኢትዮጵያ ላይ የተለያዩ የፖለቲካና የዲፕሎማሲ ጫናዎችን በመፍጠር ብሔራዊ ጥቅሟን ለመጉዳት እየሰራች መሆኗን አምባሳደር ዲና ሙፍቲና የውሃ ጉዳይ ባለሙያ አቶ ፈቅ አህመድ ነጋሽ ገልጸዋል። ግብጽ የምታካሄደው እንቅስቃሴ የውሃ ጉዳይን ብቻ የሚመለከት ሳይሆን የኢትዮጵያን የልማት መብትና ብሔራዊ ጥቅም ለመገደብ ያለመ መሆኑን ዲፕሎማቶቹ አስረድተዋል። አምባሳደር ዲና ሙፍቲ እንደገለጹት ግብጽ የኢትዮጵያን ብሔራዊ ጥቅም የሚቃረን አቋም መያዝ አዲስ አይደለም። በተለይም ኢትዮጵያ የባህር በር ፍላጎቷን ከገለጸች በኋላ የተለያዩ ወገኖችን በኢትዮጵያ ላይ በጠላትነት ለማስተባበር የምታደርገውን ጥረት አጠናክራለች ብለዋል። እንደ አምባሳደሩ ገለጻ ግብጽ ከዚህ ቀደምም ኤርትራ ከኢትዮጵያ ከመገንጠሏ በፊት ከኤርትራ ኃይሎች ጎን በመሰለፍ ስትሰራ ቆይታለች። በተጨማሪም የኢትዮጵያ ነጻነት፣ አንድነት፣ ሉዓላዊነትና ደህንነት የሚቃረኑ ኃይሎችን በዲፕሎማሲ በቁሳቁስና በወታደራዊ ድጋፍ ስትረዳ መቆየቷን ተናግረዋል። እንዲሁም ግብጽ በአረብ ሊግና በሌሎች ዓለም አቀፍ መድረኮች የኢትዮጵያን ስም ለማጠልሸት ጥረት ብታደርግም የተፈለገውን ውጤት አላገኘችም ሲሉም ገልጸዋል። በተመሳሳይ አቶ ፈቅ አህመድ ነጋሽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ግብጽ የምታሳየው ተቃውሞ ዋና ዓላማ የውሃ እጥረት ሳይሆን ኢትዮጵያ በአባይ ላይ ያላትን መብት ለመገደብ ያለመ ነው ብለዋል። ለዓመታት የተካሄደው ድርድር የሚያሳየው ግብጽ ፍትሐዊ ስምምነት ለመድረስ ሳይሆን ፕሮጀክቱን ለማስቆም ጥረት ስታደርግ መቆየቷን ነው የገለጹት። ፈቅ አህመድ አክለውም በአሁኑ ወቅት ግብጽ በአባይ ጉዳይ የምታደርገው የዲፕሎማሲ ጫናና አስገዳጅ የውሃ አጠቃቀም ስምምነት እንዲፈረም የምታቀርበው ጥያቄም ይህንኑ ታሪካዊ የውሃ መብት ለማስከበር ያለመ መሆኑንም ገልጸዋል። የክልሉን የሰላምና ጸጥታ ሁኔታ በራስ አቅም ለመቆጣጠር እየሰራ መሆኑን የአማራ ክልል መንግስት አስታወቀም። የአማራ ክልልን ወቅታዊ የሰላምና ጸጥታ ሁኔታ በሚመለከት የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ሼቱ የሱፍ ምላሽና ማብራሪያ ሰጥተዋል። አቶ ሼቱ የክልሉን ወቅታዊ የሰላምና ጸጥታ ሁኔታ አማራጭን መርጠው መጥተዋል ስላሏቸው የቀድሞ ታጣቂዎች ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሰፋ ያለ ማብራሪያ ሰጥተዋል። ኃላፊው በማብራሪያቸው ክልሉን ሰላሙን ለማስከበር በራሱ አቅም እየተንቀሳቀሰ መሆኑንም ገልጸዋል። በዚህም የመከላከያ ሰራዊት ለተጨማሪ ግዳጆች በሚንቀሳቀስበት ወቅት የክልሉን የጸጥታ ሁኔታ መምራት የሚችል ኃይል እየገነባን ነው ብለዋል። አቶ ሼቱ የሰላም አስከባሪ ሚሊሻ፣ አድማ ብተናና ፖሊስ እየመለመል ነው እያሰለጠን ነው ሲሉም አክለዋል። ክልሉን የሰላም ኃይል ለማጠንከር ከዚህ በፊት በአብዛኛው መከላከያ ነበረ እየደገፍን የነበረው። አሁን የመከላከያ ሰራዊታችን ለተጨማሪ ግዳጅ የሚንቀሳቀስባቸው ጊዜዎች አሉ። በዚህ መሰረት የክልሉ የጸጥታ ኃይል በራሱ ቆሞ ክልሉን ማስተዳደር፣ ክልሉን መምራት፣ ክልሉን የህግ የበላይነት ማስከበር እንዲችል የተለያዩ ስልጠናዎች እየሰጠን ነው። ኃይል እያሰባሰብን ነው። ሰላም አስከባሪ እየመለመልን ነው፣ እያሰለጠን ነው። ሚሊሻ እየመለመልን ነው፣ እያሰለጠን ነው። አድማ መከላከል እየመለመልን እያሰለጠን ነው። ፖሊስ እየመለመልን ነው፣ እያሰለጠን ነው። ተጨማሪ ለመከላከያ የሚሆን ኃይል እየመለመልን እያሰለጠን ነው። የክልሉን ጸጥታ በራሱ ማስከበር የሚችል መዋቅር
ተዋግቶ ማሸነፍ የሚችል መዋቅር እየገነባን ነው። ሰላም አስከባሪ ብቻውን አሁን ይዋጋል። ሰላም አስከባሪ ወረዳዎችን ነፃ ያወጣል፣ ቀበሌዎችን ነፃ ያወጣል። ከአድማ መከላከል ጋር ሲቀላቀል ደግሞ ብዙ ስራ ይሰራል። ስለዚህ በራሳችን አቅም የክልሉን የህግ የበላይነት ለማስከበር የሚያስችለን የመመልመል የማሰልጠን እና ግዳጅ ሰጥቶ የማዋጋት ሁኔታዎች ከጊዜ ጊዜ እያደጉ መጥተዋል ማለት እንችላለን እና በራሳችን አቅም ህግ የማስከበርና የህግ የበላይነትን የማስከበር ሁኔታዎች እየተሻሻሉ መጥተዋል ማለት ነው። የሰላምና ጸጥታ ቢሮ ኃላፊው አያይዘውም በክልሉ የሰላም አማራጭ ተቀብለው የመጡ የቀድሞ ታጣቂዎችን በሙሉ ወደ ጸጥታ ስራ አላስገባንም ብለዋል። የተመረጡና የታመኑ ብቻ ናቸው ወደ ጸጥታ ኃይሉ የሚገቡት ሲሉም ተናግረዋል። ነገር ግን የታመነባቸውን በክልሉ የጸጥታ ኃይል ውስጥ ከማስገባት ጀምሮ ኃላፊነት እስከ መስጠት መደረሱንም ገልጸዋል። ሁሉንም ወደ ጸጥታ አካላት አልመለስናቸው። ወደ ጸጥታ አካል የምናመጣቸው በጣም በጥንቃቄ ነው። ጸጥታ ውስጥ የምናስገባው ሰው፣ በጸጥታ ውስጥ የምናካትተው ሰው ለህግ የበላይነት ዋጋ የሚከፍል መሆን አለበት። የጸጥታ ስራው ውስጥ የሌብነት ሜንታሊቲ ይዞ የሚመጣ ከሆነ መልሶ ክልል ያፈርሳል። እንደዛ እናደርግ። የታመነባቸው እና ለክልሉ የህግ የበላይነት ዋጋ የሚከፍሉ ለዚህ የተዘጋጁ ሰዎችን እየለየን በጸጥታ አካላት ውስጥ በሰላም አስከባሪ በተለያዩ መዋቅሮችም አስገብተናቸዋል። ለአመራር የሚያደርግናቸዋል። ወረዳ አመራር ይሆናሉ፣ ወደ ታችኛው መዋቅርም አመራር ይሆናሉ፣ የሰላም አስከባሪ አመራር ይሆናሉ። በዛ መልኩ ለጸጥታ ስራው ታማኝ ናቸው። አሁን ተጸጽተዋል ብለን የምናምናቸው ካሉ እንደዛ እናደርጋለን። እኛ የምንፈልገው በንጽህና የሚሰራና ህብረተሰቡን የሚያገለግል ኃይል መሆን አለበት። ስለዚህ በጥንቃቄ ነው ጸጥታ ላይ የምናስገባው። ዝም ብለን እንዳገኘን ሳይሆን ይሄ ሰው ታማኝ ነው ወይ፣ ይሄ ሰው በስነ ምግባር ጥሩ ነው ወይ፣ ይሄ ሰው ለህገ መንግስት ዋጋ ይከፍላል ወይ፣ ለህግ የበላይነት ዋጋ ይከፍላል ወይ ነው ወይስ ለራሱ ሀብት ለመሰብሰብ ለመዝረፍ የመጣ ነው የሚለውን በጥንቃቄ ከለየን በኋላ ነው ወደዚህ የምናስገባውና ከሌሎቹ ከመንግስት ሰራተኛ ይልቅስ እነዚህኞቹ ላይ በጣም ኃይለኛ ጥንቃቄ እናደርጋለን። ጥንቃቄ አድርገን ወደዚህ የምንመልሰው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በኢትዮጵያ 60 በመቶ የሚሆኑ ቤተሰቦች በአንድ ክፍል ውስጥ እንደሚኖሩ በጥናት መመላከቱን፣ 80 በመቶ የዓለም ግመሎች መገኛ የሆነው ሰሜን አፍሪካን ጨምሮ የአፋር ግመሎች እየጨመረ በመጣው ሙቀት ለሞት እየተዳረጉ መሆኑን ጨምሮ ሌሎች ዜናዎችን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። በኢትዮጵያ 60 በመቶ የሚሆኑ ቤተሰቦች በአንድ ክፍል ውስጥ እንደሚኖሩ በጥናት ተመላከተም። በኢትዮጵያ ወደ 60 በመቶ የሚጠጉ ቤተሰቦች በአንድ ክፍል ውስጥ እንደሚኖሩ የኢትዮጵያ ስታቲክስ አገልግሎት ከሚያከናውናቸው ጥናቶች መካከል አንዱ በሆነውና የሰዎች የኑሮና የጤና ሁኔታን በተመለከተ ጥናት ተመላክቷል። ሪፖርተር እንደዘገበው ኢትዮጵያን መንግስት ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ከተመድ ሴቶች ድርጅት ዩኬኤንድ ዩኒሴፍ እና በርካታ ድርጅቶች በጋራ ያጠኑት የህዝብን ሁኔታና ጤናን የተመለከተ አጠቃላይ ጥናትና ቆጠራ የተመለከተ ሰነድ በቅርቡ ይፋ ተደርጓል። ባለ 667 ገጹ የጥናት ሰነድ እንደ አውሮፓውያን አቆጣጠር ከ2024 እስከ 2025 ያለውን ጊዜ የሚያካልል ሲሆን ይህ አይነት ተመሳሳይ ጥናት የተደረገው እንደ አውሮፓውያን አቆጣጠር በ2016 ነበር። በአገሪቱ በከተማና በቅጥር በተቀራራቢ ደረጃ ወደ 60 በመቶ የሚሆነው ህዝብ በአንድ ክፍል ውስጥ የሚተኛ መሆኑን ጥናቱ ያስረዳል። በተመሳሳይ 33 በመቶ የሚሆነው የከተማ ህዝብና 31 በመቶ የሚሆነው የገጠር ህዝብ በባለ ሁለት ክፍል ቤት ውስጥ ይኖራልም ይላል። በአገር አቀፍ ደረጃ 23 በመቶ በገጠር 21 በመቶ በከተማ ዜጎች የተለየ ምግብ የሚያበስሉትና የተለየ መኖሪያ ክፍል የላቸውም። በከተማ 45 በመቶ በገጠር 49 በመቶ የተለየ የማብሰያ ክፍል አላቸው ሲል ጥናቱም ያትታል። በአገሪቱ 67 በመቶ ሀብታም ቤተሰቦች በከተማ የሚገኙ ሲሆን 2 በመቶ ሀብታም ቤተሰቦች ደግሞ በገጠሩ ክፍል እንደሚገኙም ተገልጧል። 96 በመቶ ሀብታም ቤተሰቦች የሚገኙት በአዲስ አበባ ሲሆን በድህነት ውስጥ ከሚኖሩ ቤተሰቦች የአፋር ክልል 74 በመቶ በመያዝ ከፍተኛውን ቁጥር መያዙም ያሳያል። ጥናቱ አክሎም በከተማ 15 በመቶ በገጠር 54 በመቶ ኤሌክትሪክ ኃይል የሚያገኙ መሆናቸውን ሀገራዊ ኤሌክትሪክ ተደራሽነቱ 68 በመቶ ደርሷል ብሏል። ከአጠቃላይ ህዝቡ 5 በመቶ የሚሆኑ ብቻ ንጹህ የሆነ የማብሰያ መብራትና ማሞቂያ መሰል መሳሪያና ቴክኖሎጂ እንደሚጠቀሙ ሪፖርቱ ያመላክታል።
80 በመቶ የዓለም ግመሎች መገኛ የሆነው ሰሜን አፍሪካን ጨምሮ የአፋር ግመሎች እየጨመረ በመጣው ሙቀት ለሞት እየተዳረጉ መሆኑ ተነገረም። ኢትዮጵያ አፋር ክልል በዓለም እጅግ ሙቀታማና ደረቅ ከሚባሉ ስፍራዎች መካከል አንዱ ሲሆን በአካባቢው አርብቶ አደሮችና ለጨው ምርት የሚንቀሳቀሱ ግመሎችን መመልከት የተለመደ ነው። ከቅርብ ጊዜ ወዲህ በአካባቢው የሙቀት መጠኑ መጨመሩ የተገለጸ ሲሆን በተለምዶ የበረሃ መርከቦች የሚባሉት ግመሎች ራሱ እየጨመረ ያለው ሙቀት መቋቋም እንዳቃታቸው ተገልጿል። የ40 ዓመት ዕድሜ ያላቸውና በሰመራ ነዋሪ የሆኑት አሊ ኡመር ስለ ሙቀቱ ነገሩኝ ብሎ ቢቢሲ እንደዘገበው ባለው ሙቀት ሳቢያ ግመሎች እግራቸው መግል ይይዛል፣ አይናቸው እንባ ይይዛል፣ ሙቀታማው አሸዋ ቆዳቸውን ያቃጥላቸዋል፣ ሲቀመጡ ቆዳቸውም ይበለዋል ሲሉ ስለ ሁኔታው አብራርተዋል። አክለውም ባለፈው አንድ ወር በከፍተኛ ሙቀቱ ምክንያት ካሏቸው 500 ግመሎች 8 የግመል ጥጃዎች ማጣታቸውን ገልጸው ሁኔታው በጣም ከባድና አስቸጋሪ እየሆነ መምጣቱን በሽታ ተቀስቅሶ ግመሎች በማንኛውም ጊዜ ሊገድል እንደሚችል ስጋታቸውን ገልጸዋል። ከፍተኛ ሙቀቱ በክልሉ ላለው ድርቅ ምክንያት ቢሆንም በቂ የእንስሳት ሕክምና አገልግሎት አለመኖርና የእንስሳት አስተዳደር ሁኔታዎች ደግሞ ሁኔታውን አባብሶታልም ተብሏል። የቪዥን ዩኒቨርሲቲ አርብቶ አደሮች ልማት ተመራማሪ የሆኑት ፕሮፌሰር ዳንኤል ገላን በርካታ ኢትዮጵያን አርብቶ አደሮች ግመሎቻቸውን ከታሪካዊ መገኛ ከሰሜን ኢትዮጵያ ውሃና እጽዋት በተሻለ መልኩ ወደሚያገኙበት ደቡብ ኢትዮጵያ እንዲዛወሩ መገደዳቸውን ገልጸዋል። ሰሜኑ የክልሉን ለመጨረሻ ጊዜ እየለቀቁ ነው። ምክንያቱም በከፍተኛ ሙቀትና ድርቅ በአካባቢው ግመልን ማርባት ከዚህ በኋላ ባለመቻል ነው ማለታቸውን ዘገባው አክሏል። 80 በመቶ የዓለም ግመሎች መገኛ እንደሚሆኑ በሚነገርላቸው ሰሜን አፍሪካና የአፍሪካ ቀንድ በቅርብ ዓመታት ከፍተኛ ሙቀት መኖሩን በተመሳሳይ የሚናገሩት የዘርፉ ተመራማሪዎችና ባለሙያዎች ይህ የክብደት መቀነስ፣ እብጠት፣ ጡንቻና የአጥንት ህመም፣ ኩላሊት በአግባቡ አለመስራትና በተዋሲያን የሚመጡ ተላላፊ በሽታዎች መጠቃት እንደሚገጥማቸውም ይገልጻሉ። በስደተኞች ጥቃት ምክንያት ደቡብ አፍሪካ በዓለም አቀፉ የወንጀል ፍርድ ቤት ተከሰሰች። 2 ጋናውያን በደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ የሚፈጸሙ ጥቃት በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከል ነው በማለት የዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲያደርግ ጥያቄ አቅርበዋል። ክሱን ያቀረቡት የቀድሞ የጋና መንግስት ቃል አቀባይ የሆኑት ፓልግሬስ ቦኦካይ ዳንኬንና የጸረ ሽብርተኝነትና የደህንነት ተንታኝ የሆኑት ኢማኑኤል ኮንቲ ናቸው። ሮይተርስ የዜና ወኪል ተመለከቱት ያለውና ከ10 ቀናት በፊት ለፍርድ ቤቱ የቀረበው ክስ በደቡብ አፍሪካ ውስጥ መጠነ ሰፊና የተቀናጀ ቅርጽ ያለው ጥቃት በስደተኞች ላይ እንደሚፈጸምም ያመላክታል። በተጨማሪም በፕሬዝዳንት ሲሪል ራማፎሳ መንግስት ጥቃቱን ለመከላከልና የወንጀሉን ፈጻሚዎች ለመቅጣት አልቻለም ሲል ይወቅሳል። ይሁን እንጂ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የቀረበውን ክስ አጋጣሚውን ለመጠቀም የታሰበ እንዲሁም ህጋዊ የቅድመ ሁኔታዎችንና ፍርድ ቤቱ እርምጃ እንዲወስድ የሚያስችለውን ሁኔታ የማያሟላ በማለት ማጣጥለውታል። ጋና በደቡብ አፍሪካ የሚካሄደውን የጸረ ስደተኞች ተቃውሞ ተከትሎ ዜጎቻቸውን ካስወጡ ሀገራት መካከል አንዷ ስትሆን በዚህም የተነሳ ባለፉት ወራት በጋናና በደቡብ አፍሪካ መካከል የተጋጋለ ዲፕሎማሲያዊ ውጥረትም ተፈጥሯል። በተመሳሳይ በደቡብ አፍሪካ በመቀጠልም በመጤ ጠል ቡድኖች ጥቃት በሀገሪቱ የሚኖሩ ኢትዮጵያውያን በተደጋጋሚ ጥቃት እየተፈጸመባቸው መሆኑ ሲገለጽም ይስተዋላል። በዝርዝር ወደ ያዝነው መረጃ ስናልፍ የየመን ሁቲዎች ለኢትዮጵያ ቅርብ በሆነው የቀይ ባህር አካባቢ በመርከቦች ላይ የሚፈጽሙትን ጥቃት እንዲያቆሙ የአፍሪካ ህብረት አሳሰበም። የየመን ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት ማባባስ ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር አውግዘውታል። አጋርነታቸውን ከኢራን ጋር ያደረጉት የየመን ሁቲዎች በቀይ ባህር የመርከብ መተላለፊያ መስመር ላይ የጣሉትን እገዳም በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትንም ጨምሯል። ዘነበህሉ የየመን ሁቲዎች ለኢትዮጵያ ቅርብ በሆነው የቀይ ባህር አካባቢ በሳዑዲ መርከቦች ላይ የሚፈጽሙትን ጥቃት እንዲያቆሙ የአፍሪካ ህብረት አሳሰበም። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የየመኑ አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በሙሉ በአስቸኳይ እንዲያቆም ጠይቀዋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲሉ አውግዘዋል። የአፍሪካ ህብረት ዛሬ ሐሙስ ሐምሌ 16 2018 ዓ.ም ባወጣው መግለጫ ድርጊቱን በጽኑ እንደሚኮንን ማስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ እንድምታ የሚኖራቸው አደገኛ የውጥረት መባባሶች ናቸው ብሏል። ኢራን የሆርሙዞች መጠን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና የተፈጠረ ሲሆን አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አጋርነታቸውን ከኢራን ጋር ያደረጉት የየመን ሁቲዎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ
ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጥሯል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበት ወደ ቀይ ባህር የሚያስገባውን የባብ ኤል መንደብን ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ ገዳ ጥለዋል። ሰኞ ሐምሌ 13 2018 ዓ.ም የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው በመርከቦቿ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ ጸፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት መርከቦቿን ለመከላከል አስፈላጊውን እርምጃ ትወስዳለች በማለት ዝቷል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸውና ጥቃትን በማድረሳቸው በርካታ መርከቦች አቅጣጫቸው ለመቀየር ተገደዋል። የባብል ኤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። እንዲሁም ለኢትዮጵያ እጅግ በጣም ቅርብ የሆነ መስመር መሆኑም ይታወቃል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። ባብል ኤል መንደብ በአረብኛ የእንባ በር ወይም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎችን ለተመለከተ ስሙ አካባቢውን ይገልጸዋል። መርከቦቿ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው አፍሪካ ህብረት ለአገሪቱ ደህንነት፣ ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለው አስታውቋል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስተዋል። ነፃ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራን አውግዘዋል። ይህ በእንዲህ እንዳለ ደግሞ አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ፈርመዋል። ይህ በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦቷ የቀነሰው ሳውዲ አረቢያ ስምምነቱን የፈረመችው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ስትከታተሉት የነበረው የዕለተ ሐሙስ ሐምሌ 16 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የዕለተ ሐሙስ ሐምሌ 16 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። የደንበኞቹን ቁጥር 90 ሚሊዮን ማድረሱን የገለጸው ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ማስታወቁን በኢትዮጵያ የሪል ስቴት ዘርፍን በሀገር ውስጥና በዓለም አቀፍ ደረጃ ለማጠናከር ያለመ ስምምነት መደረጉን፣ ዱባይ ጎብኚዎቿን ለመሳብ ለወራቶች የሚቆይ ከ$800 በላይ ቅናሽ ልታደርግ ነው መባሉን ጨምሮ ሌሎች መረጃዎችን ይዘናል። አባይ ቢዝነስን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የደንበኞቹን ቁጥር 90 ሚሊዮን ማድረሱን የገለጸው ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን አስታወቀ። ኢትዮ ቴሌኮም የ2018 በጀት ዓመትን የስራ አፈጻጸም አስመልክቶ ዛሬ ሐምሌ 16 2018 በሳይንስ ሙዚየም መግለጫ ሰጥቷል። መግለጫውን የሰጡት የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ በተያዘው በጀት ዓመት የደንበኞች ቁጥር በከፍተኛ ሁኔታ ማደጉን ገልጸዋል። በዚህም የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር 90.1 ሚሊዮን መድረሱን የተናገሩ ሲሆን ተቋሙ 75.66 ቢሊዮን ብር ለመሰረተ ልማት ኢንቨስትመንት መዋሉንም አንስተዋል። የፊክስድ የብሮድባንድ ተጠቃሚዎች ቁጥር 1 ሚሊዮን መድረሱን የገለጹት ወይዘሪት ፍሬህይወት ይህም ተቋሙ ያስመዘገበው ትልቅ ስኬት መሆኑን ገልጸዋል። ኢትዮ ቴሌኮም በአሁኑ ሰዓት ከ60.5 ሚሊዮን በላይ የቴሌ ብር ደንበኞች እንዳሉት የገለጹ ሲሆን በአመቱ 12.71 ሚሊዮን ደንበኞች ተጠቃሚ መሆናቸውንም ተናግረዋል። እንዲሁም በበጀት አመቱ 4.19 ትሪሊዮን ብር በቴሌ ብር መንቀሳቀሱም በመግለጫው ተነስቷል። በቀን 11 ቢሊዮን ብር በቴሌ ብር እንደሚንቀሳቀስ ነው ዋና ስራ አስፈጻሚው የተናገሩት። 21.2 ሚሊዮን የብሔራዊ መታወቂያ የምዝገባ አገልግሎት በተቋማቸው በኩል መሰጠቱንም ገልጸዋል። ኢትዮ ቴሌኮም በ2018 በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘቱን ወይዘሪት ፍሬህይወት በመግለጫቸው አስታውቀዋል። ከፍተኛውና 31.1 በመቶ ገቢው ከኢንተርኔትና ዳታ አገልግሎት እየተገኘ መሆኑንም ተናግረዋል። ከዚህ ውስጥም 113.1
ቢሊዮን ብር ማትረፉን ያነሱት ወይዘሪት ፍሬህይወት ያልተጣራ ትርፉ ደግሞ 92.9 ቢሊዮን ብር መሆኑን ገልጸዋል። በባለፈው ዓመት 74.4 ቢሊዮን ብር ትርፍ መገኘቱንም አስታውሰዋል። ግን እነዚህ ቀደም ብዬ ጠቀስኳቸው ሁሉ ረቨኑን ለማውራት በጣም አስፈላጊና ወሳኝ ናቸው ማለት ነው። የኢትዮ ቴሌኮም አንዱ ትልቁና ዋነኛው ስራው ደግሞ ኢትዮጵያን ዲጂታሊ ኢምፓወር ማድረግ፣ ሚሊዮኖችን ኮኔክት ማድረግ ስለሆነ ቀደም ብዬ ጠቀስኩላችሁ ነገሮች ሁሉ በጣም መሰረታዊና አስፈላጊ ናቸው። እንደዚሁም የቴክኖሎጂ ካምፓኒ እንደመሆናችን ኢንፍራስትራክቸራችን ምን ይመስላል? ዘላቂነት አለ ወይ? አስተማማኝ ነው ወይ? አሁንም የዲጂታል ሰርቪሶችን እናስፋ እንጠቀም ወይ ለምትሉ ይኸው እነሆ ዲጂታል ኢንፍራስትራክቸራችን በአስተማማኝ ሁኔታ አሁንም አቅሙንም እንደዚሁም ተደራሽነቱን አስፍቷል የሚለውን መውሰድ ትችላላችሁ። ይህን ሁሉ አቅም ፈጥረን ደንበኞችን አፍርተን ምን ያህል ገቢ በበጀት ዓመቱ ደግሞ አመነጨን የሚለውን ምናይ ይሆናል ማለት ነው። ስለዚህ በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ስለዚህ ምንድነው አፈጻጸማችን ምን ይመስላል ካላችሁ 99.7% እቅዳችንን ለመፈጸም ችለናል፣ ለመከወን ችለናል ማለት ነው። ይሄ ትልቅ ስኬት ነው። መጀመሪያውኑ ያው ኔክስት ሆራይዘን እንዳልኳችሁ በጣም አምቢሺየስ ትልቅ ታርጌት የያዘ ነው። ከባለፈው በጀት ዓመት 162 ቢሊዮን ጀነሬት ካደረግንበት አንጻር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንጻር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችንን 90% ያከናወንበት ነው ማለት ነው። ይሄ እንግዲህ አንዱ የእድገታችንን የምናሳይበት የዘረጋነውን መሰረተ ልማት ለአገልግሎት ማብቃታችንን ቫልዩ ክሬት ማድረጋችንንም ጭምር የሚያመላክትልን ነው ማለት ነው። ጆርናችን ምን ይመስላል ካለን እንግዲህ አሁንም ትራንስፎርሜሽናችን ከጀመርንበት ከጁላይ 2018 አንጻር ስናየው እንግዲህ 37.9 ቢሊዮን ከነበረበት አሁንም ወደ 215 መጥቷል። በእድገት ነው የቀጠለው። ከአመት አመት እንግዲህ በአማካኝ የሚያድግበትንም እንደምታዩት ነው ማለት ነው። ባለፈው በተጠናቀቁት ሁለት ሰክሰስፉሊ በጨረስናቸው ስትራቴጂ ዘመንም እድገት ነበረው። አሁንም ደግሞ በኔክስት ሆራይዘን የመጀመሪያ ዓመት ይህን የመሰለ ትልቅ እድገት አስመዘግበዋል ማለት ነው። ከአጠቃላይ የዘንድሮ ዓመት የተቋሙ ገቢ ውስጥ 113.1 ቢሊዮን ብር ማትረፉን ያነሱት ወይዘሪት ፍሬህይወት ያልተጣራ ትርፉ ደግሞ 92.9 ቢሊዮን ብር መሆኑን ገልጸዋል። ስለዚህ ከባለፈው ዓመት 74.4 ቢሊዮን በ51.9 አድጎ 113.1 ቢሊዮን አሁንም ኢቢዳ ኦፕሬቲንግ አርኒንግ የምንለውን ማግኘት ችለናል፣ ማትረፍ ችለናል ማለት ነው። ያልተጣራ ትርፍ በኋላ አመጣለሁ። ይሄ እንግዲህ ኢንትረስት፣ ታክስ፣ ዲፕሪሺዬሽን፣ አሞርታይዜሽን ሳይቀነስ የስራ ማስኬጃ ወጪዎች ተቀንሰው ማለት ነው። የኢንዱስትሪያችን መለኪያችን እንደመሆኑ ትልቅ ስኬት ነው ለኛ ማለት ነው። በኢትዮጵያ የሪል ስቴት ዘርፍን በሀገር ውስጥና በዓለም አቀፍ ደረጃ ለማጠናከር ያለመ ስምምነት ተደረገ። የኢትዮጵያ ሪል ስቴት አልሚዎች ማህበርና ዶክሳ ቢዝነስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የኢትዮጵያ የሪል ስቴት ዘርፍን ለማጠናከርና የኢንቨስትመንት እድሎችን ለማስፋት የሚያስችሉ ሁለት የመግባቢያ ሰነዶችን ተፈራርመዋል። ስምምነቱ ማህበሩ በዘርፉ ያለውን መሪ ሚናና ዶክሳ ቢዝነስ ትሬዲንግ በቢዝነስ ልማት፣ በኢቨንት ዝግጅትና በስትራቴጂካዊ ግንኙነቶች ያለውን የዳበረ ልምድ አጣምሮ በጋራ ለመስራት ያለመ ነው ተብሏል። በሀገር ውስጥ ደረጃ በተደረገው ስምምነት ሁለቱ ተቋማት የማህበሩን ገጽታ ለማጠናከር፣ የአባልነት መስፋፋትን ለመደገፍ፣ በመንግስትና በግሉ ዘርፍ መካከል ያለውን ትብብር ለማሳደግና የተለያዩ የኢንቨስትመንት ማስተዋወቂያ መድረኮችን በጋራ ለማከናወን ተስማምተዋል። በተጨማሪም ዶክሳ ቢዝነስ ትሬዲንግ ለተመረጡ ፕሮጀክቶች ተመራጭ የኢቨንት አስተባባሪ አጋር ሆኖ ይሰራል የተባለው። ሁለተኛው የመግባቢያ ሰነድ ደግሞ ትብብሩን ወደ ዓለም አቀፍ ደረጃ በማስፋፋት በውጭ ሀገር የሚኖሩ ኢትዮጵያውያንን ወይም ዲያስፖራውን ያማከለ የኢንቨስትመንትና የትስስር መድረክ ለመፍጠር ያተኮረ ነው። በዚህም መሰረት የዲያስፖራ ኢንቨስትመንትን ለማበረታታት፣ የውጭ ምንዛሬ ገቢን ለማሳደግና ኢትዮጵያን የኢንቨስትመንት መዳረሻን ለማድረግ ይሰራል ተብሏል። የዚሁ ዓለም አቀፍ ስምምነት አካል የሆኑ የመጀመሪያዎቹ ፕሮጀክቶች በሳውዲ አረቢያ፣ በሪያድ፣ በደቡብ አፍሪካ ጆሃንስበርግና በእስራኤል የሚካሄዱ የኢትዮጵያ ሪል ስቴትና ኢንቨስትመንት ትስስር ፕሮግራሞች እንደሚሆኑ ተገልጿል። በሁለቱ ተቋማት መካከል የሚተገበሩት ፕሮጀክቶች በሙሉ ግልጽነትን፣ ተጠያቂነትንና ዘላቂ ትብብርን ማዕከል ባደረገ መልኩ ዝርዝር የፕሮጀክት ስምምነቶች እንደሚተገበሩ በነበረው የፊርማ ስነ ስርዓት ወቅት ተነግሯል። ስምምነቶቹ የሁለቱን ተቋማት ኃላፊነት፣ የፋይናንስ አወቃቀር፣ የስራ ጊዜ ሰሌዳ፣ የአፈጻጸም መለኪያዎችና የሚጠበቁ ውጤቶችን በግልጽ ይወስናሉ ተብሏል።
ዱባይ ጎብኚዎቿን ለመሳብ ለወራቶች የሚቆይ ከ$800 በላይ ቅናሽ ልታደርግ ነው ተባለ። የተባበሩት አረብ ኤምሬትስ ታዋቂዋ የቱሪስት ከተማ ዱባይ በባህረ ሰላጤው ጦርነት ሳቢያ የቀነሰውን የቱሪስት ፍሰት ለማነቃቃት ለወራቶች የሚቆይ ልዩ ቅናሽ በመስጠት ጎብኚዎቿን ልታበረታታ መሆኑ ተዘግቧል። ይህ እስከ መጪው ዓመት ጥቅምት ድረስ የሚቆየው ማበረታቻ የተዘጋጀው በባህረ ሰላጤው የተካሄደ ያለው ጦርነት በግዛቲቱ የቱሪዝም ዘርፍ ላይ ያስከተለውን ጫናና ጉዳት ለመቀነስ ነው ተብሏል። ቤተሰቦቻቸውንና ጓደኞቻቸውን ወደ ዱባይ ለጉብኝት የሚጋብዙ የከተማዋ ነዋሪዎች ከ$800 በላይ ቅናሽና ልዩ መስተንግዶ እንደሚቀርብላቸው የዱባይ የመገናኛ ብዙሃን ጽሕፈት ቤትን ዋቢ አድርጎ ቢቢሲ ዘግቧል። ካሁን ጀምሮ እስከ ጥቅምት ወር መጨረሻ ድረስ የሚጋበዙ ነዋሪዎች የሚያርፉበት ሆቴል፣ የምግብና የጉብኝት ቦታዎች ትኬቶችን ጨምሮ የተለያዩ ጥቅማ ጥቅሞችን እንደሚያገኙ ነው የተገለጸው። ዱባይ በየዓመቱ 19.5 ሚሊዮን የሚሆኑ ጎብኚዎችን የምታስተናግድ የዓለም ታዋቂ የቱሪዝም መዳረሻዎች መካከል አንዷ እንደሆነች የገለጸው ዘገባው በቀጠናው ጦርነት ሳቢያ እሷ ላይም ሲፈጸሙ በነበሩ የድሮንና ሚሳኤል ጥቃቶች ምክንያት የቱሪስት ፍሰቷ በከፍተኛ ሁኔታ መቀነሱን አመላክቷል። ባለፈው ሚያዝያ ወር የተኩስ አቁም ከተደረሰ በኋላ የተወሰኑ ጎብኚዎች መመለስ ቢጀምሩም የቀድሞው የቱሪስት ፍሰት ግን ገና አልተመለሰም ነው የተባለው። በዚህ ምክንያት የዱባይ መንግስት በጦርነቱ የተጎዱ የንግድ ተቋማትን ለመደገፍ $400 ሚሊዮን የድጋፍ ፓኬጅ ማቅረቡም ተመላክቷል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ምሽት